ዳኒ በመጨረሻ ማሽቋልጣሽ ቃብጠ ያው ይቅርታን ለመቀበል መብቃት በጣም ደስ ብሎኛል። ድል ለመዳም ቅመሞች ብለናል። እነሱ በውስጥ በውጭም ኦዲየንሱም ቪዲዮ የሚሰራውም እንግዲህ አላስቀምጥ አላስቆም ስላለ ነው ዛሬ መተሩት ታየን። በቃ ስሜትሽን ሳይ ምናምን ምን ነው ቆሚ ባዳመጥኳት ምን አረባክ የመዳም ቅመሞች ቲክቶክ ላይም አላስቀምጣሉ ሩታ እንድታለቅስ አንፈልግም፣ ሩታ አልቅሳ ማየት አንፈልግም ብለዋሉኝ ብለዋል እኮ ወረዱብኝ ብለዋል። ወረዱብኝ የስድብ ናዳ ወረደብኝ ሩታ። በዛውም ልክ ደግሞ ያው እኔም ሳዳምጥ ቪዲዮሽን በኋላ ሳይ ተሰማኝ ያለማዳመጥ አለመሸነፍ ወዲያውንም ደግሞ አለመቀበል የሆነ አላደል የወንድነት ወኔም ነው ብሎ ዛሬ እንግዲህ ምርጦችዬ ዳኒ ሩታዬን ያው ይቅርታ ተቀብሏታል። እውነት ለመናገር ትናንትና ሩታ እኔንም ጭምር ነበረ ስሜታዊ ያደረገችኝ ስታለቅስ እዛ ጋር የዳኒ ይቅርታ አልቀበልም ማለት የሜሪ እንደዛ መውረግረግ ከዛ ደግሞ ሄዳ ከአብርሽ ጋር ደግሞ እንደዛ አይነት ነገር ሲፈጠር ሳይ ከምር እንደ ሴት የሆነ በቃ ማላቀው ስሜት ውስጥ ነው የገባሁት። እውነት ልብ ብላችሁ ካዳመጣችሁኝ እንደራሱ የትናንቱ ቪዲዮ በሩታ የሰራሁት ከምሬ ነው ምላችሁ እግዚአብሔርን በጣም ስሜታዊ ነበርኩኝ። በጣም በቃ አንደኛ እምባዋን አየሁ ወዲያው ተከፍታ አይኗ ላይ ቀራ ስታለቅስ ስቅ ስትል ሰዓት ለምን እች ልጅ ለምንድን ነው እድሏ እንዲሆነው በማለት እግዚአብሔርን ልክ ምንድን ነው መዋለድ ቋንቋ ነው አይደል? አሁን እናንተ አውቃችኋት አይደለም አይደል? ለሩታዬ እንዲግብግብ ስፍስፍ የምትሉት እሷ ስታዝን አብራችሁ የምታዝኑ ስትደሰት አብራችሁ የምትደሰቱ አውቃችኋት ነው አይደለም? የእናታችሁ ልጅ ሆነ ነው አይደለም? ግን እንዱ ስላወቃችኋት እንደ ሰው ብቻ ነው የሚሰማችሁ ስሜት አለ አይደል? በደሏ ህመሟ በጣም ያማልና እኔም ትናንትና እግዚአብሔርን በዳኒ በጣም ነበር የተናደርኩት። በጣም ከምላችሁ በላይ ዳኒ በጣም አናዶኝ ነበር ከንግግሩ ጭምር ማለት ነውና ያው እንግዲህ ዛሬ የተፈጠረው ነገር እርቅ ፈጥረዋል። ያው ሩታዬንም በሰላም ግቢ ላስቆምሽ አልችልም። መሸነፍ ማሸነፍ በዚህ ጋር በነገራችን ላይ እዚህ ጋር ማሸነፍ መሸነፍ የሚባለው ነገር ከዚህ በኋላ በሩታና በአብርሽ ማል ውስጥ አለ ብዬ አላስብም። ሩታ ከዚህ በኋላ ማንን ነው የምታሸንፈው? መሸነፍ ማሸነፍ የሚባለው ነገር ልክ አይደለም። በቃ የሆነ ሆነ ካልሆነ አልሆነም ነው በቃ። ይህ ማሸነፍ መሸነፍ እሷም ወደ ቤተሰብ ጋር ስለሄደች ተሸነፈች ማለት አይደለም። ለምን ቤተሰብ ጋር አይደለም ከሀገርም ብትወጣ ሩታ ተሸነፍ አይደለም። እዚህ ጋር ማሸነፍ መሸነፍ የሚባል ነገር ከዚህ በኋላ እንደዚህ አይነት ታሪክ አይሰራም። በቃ ምንድነው ማንን ነው የምታሸንፈው? እኔ እንጃ በትዳር ውስጥም በፍቅር ውስጥም ማሸነፍ መሸነፍ የሚባል ነገር የለም። እና ዳኒ ሲል ስለሰማው ነው አንቺ ከዚህ ራቅ ስቲ ካይናቸው ስር ራቅ ስቲ የተሸነፍሽ አይነት ነገር ስሜት ነው የሚሰማቸው። ባትሄጂ ደግሞ 2 ወር ረዥም ነው ለትንሽ ለ3 ቀን 4 ቀን ቢሆን እያላት ነበር። ላስቀርሽም አልችልም ያውም ደግሞ ቤተሰብ ጋር ከሆነ እያላት ነበርና ትሂድ ትሂድ እናቷ ጋር ነው የምትሄደው። ትሂድ አርፋ እናቷ ጋር ተደባብሳ የወዷን አውርታ ትምጣ። አይደለም 2 3 ወር አመትም ትቀመጥ ቤተሰብ ጋር። ይሄ ማሸነፍ መሸነፍ ሩታ ተሸንፋ አይደለም ወደ ቤተሰብ ጋር የምትሄደው። መሸነፍ ማሸነፍ አይደለም። ይሄ እንደዚህ አይነት ንግግሮች አይመቹኝም። ከዚህ በኋላ ማንን ነው የምታሸንፈው? ማን ነው ተሸናፊው? ማን ነው አሸናፊ? የለም ከዚህ በኋላ እንደዚህ አይነት ጨዋታ ሩታ ትቀጥላለች ብዬ አላስብም። በቃ የተቻላትን ሞክራለች፣ ጥራለች። የልጇ አባት ነው እንዲመለስ አድርጋለች። ብዙ ነገር ለልጇ ተጎርታለች። ሳይገባው ቀርቷል። ወደ ቤተሰቧ ሄዳ ሰላም ከፈለገች ሄዳ ሰላም ፈጥራ እረፍት አድርጋ እንድትመለስ ነው እንጂ ያልሆነ ቃል እናንተም እየሰነዘራችሁ ያው እንዲሰማት ማድረግ ጥሩ አይደለም። ሲቀጥል ያው ሩታነቷን አትለቅም። ምንድነው የሚባለው ቤተሰቦች ነብርነቱን ነው ነብር ጅጉርጉርነቱን አይለቅም እንደሚባለው ማለት ነው። ስለዛ የማንንም ወሬ ማንም ምንም አለ ሩታ ናት። ሩታ ሀብቴ እንደሆነች ሩታ ሀብቴ ናት አይደል? የምትጨምረው የምትቀንሰው ማንም ምንም ቢል በሷ ህይወት ውስጥ የሚጨምሩትም የሚቀንሱትም ነገር የለም አይደለ? ስለዛ መወሰንም ያለባት ከዚህ በኋላ ለሰው ብላ እከሌ ምን ይለኛል ብዬ ተጎድቻለሁም የተጠቀምኩበትም ነገር አለ፣ ሰው የሚለኝን ሰምቼ የተጎዳውበትም ነገር አለ ብላለች። በትክክል ከዚህ በኋላ ሩታዬ ማዳመጥ ያለብሽ ራስና ራስሽን ብቻ ነው። ወሳኝ ሴት መሆን አለብሽ። እሺ ከዚህ በኋላ ወጥቶ ማልቀስ መርፈም ምናምን የድሮ ሩታ ነው የምፈልገው። በቃ ጠንካራዋ እንዴ በእርግዝና ሰዓት እንኳን ጠንካራ ነበርሽ ሩታዬ። አሁንም ጠንካራና ጀግና ነብር አትበገሯን ሩታ እንደምናያት ተስፋ እናደርጋለን። እና ምርጦችዬ በዚህ አጋጣሚ ያው ዳኒ ጠጥንጠጥ ከማጠሯ መወጠሯ ላይ ሀገሬ ሰው ሲተር ከምሬ ነው ብላሽ ዳኒ ትናንትና ግን እናቴን እኔ ራሱ ባገኘው ትናንትና ዳኒን የምለቀው አይመስለኝም። በተለይ ሩታ ስታለቅስ አንጀቴ እንዲስፍስፍ ነው ያለው። እግዚአብሔር ምስክሬን ነው ምላችሁ። በቃ ትናንት ልክ አልነበርኩም። ቪዲዮ ራሱ ስሰራ አሳዘነችኝ። በቃ እኔ እሷ ስታለቅስ በቃ ምንም ታሪክ ይኑር ከጀርባቸው አገባኝም፣ ግን ስታለቅስ ፊቷ ላይ ባሳይ ሩታ ታሳዝነኛል። እኔ የሩታ ናት የምታሳዝነኝ ስታለቅስ እግዚአብሔርን በቃ እንደ ሴት
በቃ ታሳዝነኛለች። እኔ ለሷ አንዳንዴ ለምንድን ነው ያወቅኳት ሁሉ ላለሁ እውነት ትናንትና ቁጭ ብዬ እቺ ልጅ ለምንድን ነው ያወቅኳት እንደውም እያልኩ ነበረ። በጣም ስሜታዊ ሆኜ የአብርሽንም ሁኔታ ሳይ ራስ ወዳድነቱ አናደደኝ። በዚህ ልክ ሰው እንዴት ራስ ወዳድ ይሆናል? ለውም ደግሞ የወለደችለት ሚስቱን እንዴት ራስ ወዳድ ይሆናል? ከዛ ደግሞ የዳኒንና የሜሪን ሁኔታ ሳይ በተለይ ዳኒ ከማጠሩ መወጠሩ ማለት ነው በጊዜው የነበረው ንግግሮችን ሳስብ በጣም አናዶኝ፣ በጣም አዝኜ ነበር። ሩታ ሳዝነሽኝ ነበረ። ብዙ እህቶችሽ ከአንቺ ጋር ተከፍተው ማዝነው ነበር። እግዚአብሔርን በኮሜንታቸው ራሱ አሁን ራሱ ዳኒ ቤት እያዩቸው ነበረና ተከፍተው አዝነው ትናንት ሩታ እያለቀሰች ስናይ እኮ በጣም ከፍቶን ነበር። እኔ ትናንት አለቀስኩል የሚሉ እኔስ እግዚአብሔርን በጣም ነበር አንጀት የተንቦጫቦጨው ሰዓት። ብስማ አሞልድ ለካ ሰው መሆን ከባድ ነው። እግዚአብሔርን ነው ምላችሁና ይህናል የሚወድሽ ኦዲየንስ እንዳለሽ ሩታዬ ብታቂ እኔ እንጃ። አብርሽ ምን አባቱትና በካልቾ ነበር አንጥረሽ ዝዛ ጥለሽ እውነት ሰማይ ከምድር የምደባልቅ ይሄ ሁሉ አድናቂና ወዳጅ እንዳለሽ ብታቂ። ስትከፊ አብረው ምን አለ እንደሚከፉ፣ ስታዝኝ አብረው እንዴት እንደሚንገበገቡልሽ ብታቂ። በስማ ምን እንጃ። ለደቂቃ እንኳን አብርሽን አታስቢም እግዚአብሔርን። በነገራችን ላይ መታደል እኮ ነው፣ ከላይ ሲሰጣችሁ ነው የሰው ፍቅር የሰው መውደድ። አንዳንዴ ምንም ነገር ኖሯችሁ የሰው ፍቅርና የሰው መውደድ የሌለው ሰው አለ። እንደ ሩታ አይነት ሰው ደግሞ ምንም በቃ ሳያውቋችሁ ምንነታችሁን ሳይረዷችሁ እንዲህ ብቻ በካሜራ ስክሪን ብቻ አይቷችሁ ደግሞ ከእናንተ ጋር እኩል የሚንሰፈሰፉ የሚንገበገቡላችሁ ሰዎች ይኖሯችኋል። እንደ እድል ሆኖ ከላይ ሲሰጥ ነው። ምንድን ነው ይታደሉታል እንጂ አይታገሉትም ይላል የሀገሬ ሰው እና መታደል ነው። ሩታ ደግሞ የኦዲየንስ አዛኝ የሆነ ሩሩ ስታለቅሽ አብሮሽ የሚያለቅስ እኔ እንጃ እግዚአብሔርን በጣም ምርጥ ኦዲየንስ አለሽ እና እናንተን አለማድነቅ ንፉግነት ነው የኔ ምርጥ እህቶች ማለት ነው። እና በዚህ አጋጣሚ አሁን ዳኒ ስለተቀበልካት ደስ ብሎናል። ያው የኦዲየንስ ቦክስ ባይኖር ኖር አትቀበላትም ነበር አይደለ? ትናንትማ እኮ እንዴ አብርሽን ሄዶ የርሜላንና አብርሽን እግራችሁን ልጠባችሁ እንዳላለ ትናንት እሷ አጥፍቻለሁ ጥፋቴ ገብቶኝ ነው ይቅርታ ብላ ስትረ እንዴት ሆኜ አካኪ ዘራፍ እኔ ዳኒ እኔ ጀግናው እንደዛ እኮ ነው የቀረው። እናቴ እንደዛ ነበር የቀረው። ግን ያው መረዳትና ቅመሞች በዚህም በዛም ቡጢ ሲያቀምሳል የስድብ ናዳ ሲያቀምሱ ይቅርታ መጣ። ከዛ በእርግጥ ያው እውነት ለመናገር የቅመሞችዬ እንዳለ ሆኖ ቪዲዮን ራሱ ቁጭ ብሎ ቢያየው እውነት እንኳን ለዳኒ አብሯት ለበላ ለጠጣ ጓደኛ ተውና እኛም እንኳን እንዲሁ በቪዲዮ እያየናት የሆነ ስሜት ውስጥ ነው እንባዋ የከተተን እና ተረርታትም ያው የኦዲየንሱም ጫና በዚህም አጋጭተውም ቢሆን የኦዲየንሱን ጫና ያው ችለህ ይቅርታዋን መቀበል ስለመጣ ስለተረዳ ደስ ብሎናል። ሩታዬ ያው የዛሬ መጨረሻሽን ቪዲዮ በጉጉት እየጠበቅን ነው። ያው አቶ አብርሽ እንግዲህ ወደ ህግ እንሄዳለን ሲል ሁላችሁም ትናንትና ሰምታችኋል በልጇ ጉዳይ። ወይ አብርሽ ራስ ወዳድ ሰው እንዴት ለወለዳት ሚስቱ እንዲህ ራስ ወዳድ ይሆናል? ግን በእግዚአብሔር የምር በዚህ ልክ ሰው ራስ ወዳድ ሲሆን እኔ አብርሽ በተለይ ወንድ ሆኖ ራስ ወዳድ ከምር በዚህ ልክ ማለት ነው። እኔማ ስጠረጥር ማለት ነው ቤተሰቦች አብርሽ ሩታ ላይ ይቀናል፣ እግዚአብሔርን ይቀናባታል ይመስለኛል። ከአይኑ ስር ሊያጣት አይፈልግም እንጂማ ልጁ ምክንያት ሊሆን አይገባም። ልጁ በፍጹም ምክንያት ሊሆን አይችልም። ቤተሰቦቼ እሱ የሆነ በቃ እኔ ሄርሜላ አንዳንዴ ታሳዝነኛለች፣ ወንድ ደግሞ እየተበላችም ነው ብዬ አስባለሁ። እኔ አብርሽን ሳስበው እንደው ከሩታ ላይ ቆርጦለት የሚቆርጥለት አይነት ወንድ አይመስለኝም። ለምን እንደሆን አላውቅም። ከምር ልጁን ምክንያት ነው ልጁ ምክንያት ነው ለሱ ሁሌ ማለት ነውና ዛሬ ምንድናችሁ ፈልጌ ነው ያው እኔ እየጠበቅኩ ነው በጉጉት እንግዲህ ውሳኔያቸውን እንግዲህ ወደ ህግ እንሄዳለን ብለው ሲያወሩ ነበር ትናንት። አብርሽ ህግ ሄደን የሚወስነው እና ያለን ድጋሚ ህግ እኮ ለሱ ሱቅ ሆኗል። የምንድነው ሱፐር ማርኬት ነው ለሱ እንግዲህ ሸቀጥ ገዝቶ እንደመምጣት ነው ያደረገው የኢትዮጵያን ህግ ማለት ነው። ሁሌ በልጅ የማይመስል ነገር እኮ ነው። እግዚአብሔርን የማይመስል ነገር የሆነ በቃ ምንድነው ጸጥ ሲል አልወድም ነገር ነው። እንደዛ ነው አብርሽ ጸጥ ሲል አይወድም። በቃ ወከባ ይወዳል። አሁን ጭቅጭቅ አስጠልቶኛል፣ እኔ ግርግር ሰልችቶኛል ይላል እንጂ አብርሽ ራሱ ጸጥ ሲል ጭር ሲል አልወድም። ጭር ሲል አይወድም። በቃ ቡጡቡጤ መነታረክ ከሩታ ጋር ራሱ ጭቅጭቅ ይመቸዋል እንጂ አሁን ልጄን ይዤ እናቴ ጋር ሄጄ ባል አክብር ጭቅጭቅ የሚያስነሳ ነው። ቤተሰቦቼ እዛ ሄጄ ልጄን አላይም ጭቅጭቅ የሚያስነሳ ነው። ልጁን ለምን አሜሪካ አትሄድም? እዛም ሄዶ ማየት ይችላል እኮ ከፈለገ እንደ አባት የአባትነት ፍቅር ያደረበት ከሆነ ማለት ነውና
እሱ ውሃ ቀጠነ ብሎ ሩታ ጋር ጭቅጭቋ ይናፍቀዋል መሰለኝ የበፊቱ ነብርነቷ። አሁን ግን እንደዛ አይደለችም። ሩታን ካያችኋ ንግግሯ ሁሉ ለስተስ ብሏል። ይደክማል። እውነቷን ነው። ህይወት በራሷ አድካሚ ናት። እንኳን የእሱ ነገር ማይፈታ እንቆቅልሽ የሆነ ህይወት ቀርቶ በእውነት ህይወት በራሷ እኮ አድካሚ ናት። ይሰለቻል። ደግሞ ቀን በቀን የሆነ አዳዲስ ነገር በህይወታችሁ ሲመጣ አሁን ሩታ ምናልባት 1 አመት 2 አመት በእድሜዋ ላይ እየጨመረች ስትመጣ ራሱ የሆነ ጭቅጭቅ ምናምን ትጠላለች። ነገሮችን ሁሉ እያስጠላት ነው የምትሄደው። ና እሱ ደግሞ ገና ራሱን እንደ ልጅ አድርጎ እየሳለ ስለሆነ ሁሌም የሩታን ጭቅጭቅ ይናፍቃል ይመስለኛል። አብርሽ እንደዛ ነው። በቃ ጭርስ ዳልወድም አይነት ነገር ሰው ነው አብርሽ እንጂ እኮ የትናንቱ አሁን ይዘሻት የጅም ልጄን ይዞ ምንም እውነት ምንም እኮ ውሃ ማያነሳ ነገር እኮ ነው። ምንም ነገር ማለት ነው። ና ለማንኛውም ዛሬ ሁላችንም በጉጉት እንጠብቀዋለን የኔ ምርጦች ማለት ነው። ያው ሁላችሁንም እንግዲህ ኮሜንታችሁ አለ እኔ ጋር በትናንትና ቪዲዮ። ለሁላችሁም ደግሞ ቁጭ ብዬ በደንብ ማለት ነው ሰዓትና ጊዜ ወስጄ የኔ ምርጦች ለኮሜንታችሁ እንዳለ መልሳለሁ። እናንተስ ወዳችሁና ፈቅዳችሁ ባለቻችሁ ሰዓት ባለቻችሁ ጊዜ አይደል ምጽፉት? እዛ እኮ አይታችሁ ነው የምትመጡት። ግን እኛ ጋም ሀሳብ መስማት ትፈልጋላችሁ። እነዛ ነው። ስለዛ እኔም ደግሞ የእናንተን ኮሜንት አክብሬ ከመመለስ ወደ ኋላ አልንም። የኔ ምርጦች ምንም ጻፉ፣ እናንተ የመሰላችሁትን ነው የምጽፉት። የመሰላችሁን እኔ ነኝ፣ እናንተ ናችሁ። ሀሳባችን በፍጹም አንድ ሊሆን አይችልም። እኔ ከምናገረው ሀሳብ እናንተ ምናልባት ተቃራኒ ልትሆኑ ትችላላችሁና ሀሳባችሁን እኔ አከብራለሁ። አክብሬም የጻፋችሁን የኔን ኮሜንት በደንብ አድርጌ እመልሳለሁ። እኔ ወዶች የተሰማችሁን ጻፉ። ብሽር ምንም ችግር የለም። እንደ ሰለጠነና እንደ ተማረ እንመላለሳለን ማለት ነው። እና ለማንኛውም ሰላማችሁ ጤናችሁ ብዝት ይበልኝ የኔ ምርጦች። እንግዲህ በያላችሁበት እንግዲህ ሰላማችሁ ይብዛ። ቤተሰብ ለምታረጉኝ ላይክ ሰብስክራይብ ለምታደርጉኝ የምር ከልብ አመሰግናለሁ። አዳዲስ ገቢዎችም አላችሁ ኑሩልኝ። እናንተም እንግዲህ አበረታቱን። በድጋሚ ድጋፋችሁ እንግዲህ ድጋፋችሁ ምን እንደሆነ ታውቃላችሁ። ላይክ ድጋፋችሁ ነው ከምር። ቤተሰብ ያልሆናችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን በአክብሮትና በትህትና እንደተለመደው ጋብዛለሁ። የኔ ምርጥ እህቶቼ በያላችሁበት ሰላማችሁ ይብዛ። እኔ መቼም የአብርሽና የሩታን የዛሬውን የህግ ቪዲዮ ወደ ህግ አያብርሽ ሁሉን ነገር ወደ ህግ ወስዶ ይችላል። እንግዲህ የዛሬውን ቪዲዮ በጉጉት ነው የምንጠብቀው። ምን ይሁን ለሩታ ነው ለሱ ነው ይዘሽ ጂሏት ይሁን ምን ትጠበኔማ በደንብ አድርጌ 100% 99ም አይደለም እንደ ሄርሜላ ወንድም 99 አላለም። አብርሽን አምነዋለሁ 100% ብሏል። የአብርሽ የሄርሜላ ወንድም እኔ ያው 100% ለሩታ ነው ህጉ። እኔ እንጃ ይዘሽ ሂጂ ይላታል። መቼም ቤተሰብ ጋር ትሄጂ የሚል ህግ አለ እንዴ? ጉደኛ እኮ ነው አብርሽ። ደግሞ ወደ ህግ መሄድም እኮ ያምረዋል። ቄንጥ ነው አለች። እና ለማንኛውም ውዶችዬ ኑሩልኝ። መልካም ቀን፣ መልካም ምሽት።